ከፊታችሁ ትቅደምላችሁ። ቸሩ መድኃኒዓለም እጁ ይዘርጋላችሁ። በነገራችሁ ሁሉ በፈራችሁት ሁሉ እጁ ይዘርጋላችሁ። እኛም በጸሎት አለን፣ በዱዓ አለን። ተንበርክከን ስለናንተ እንደ ልጆቻችን እንደ እህትም እንደ ወንድምም የምንሳሳላችሁ እመቤቴን በቅርብ ቀን ታሳየን። በቅርብ ቀን ክሊል አድርጋላችሁ፣ መልካም አድርጋላችሁ እፎይ የምትሉበት ውጣ ውረድ በበዛባችሁ ነገር ላይ በተገፋችሁ ነገር ላይ የምትደሰቱበት ምስቁበት እኛም በዚህ ቤት ቁጭ ብለን እልል ምንልበት ቀን ታፍጥንልን ታፍጥንልን። በቅፏ ትደግፋችሁ፣ በመጋረጃዋ ትጋርዳችሁ፣ በሽፋኗ ትሸፍናችሁ፣ ከሰው አይን ከሰው አፍ ታውጣችሁ። በጣም ወዳችኋለሁ ልጆቼ። ብልጥ ሁኑልኝ፣ ብልጥ ሁኑ። የዋህነት እንዳያጠቃችሁ፣ እስካሁን እያጠቃችሁ ነው፣ እንዳያጠቃችሁ ካሁን በኋላ። በቃ ሃይሚዬ ትክክለኛ መንገድ ነው የተራመድሽው ያለሽው። ማንንም እንዳትሰሙ። ወዳችኋለሁ፣ አከብራችኋለሁ። ከኔ የጎደለ ቸሩ መድኃኒዓለም ሙሉ ያድርገው። ማስተላለፍ የምትፈልጉ ልጆች ካላችሁ አንድ ቁጥር ጻፉ፣ እንወርድላችኋለን። አለይኩም ሰላም ወራህመቱላሂ። እኔ ውድ ደህና ናችሁ? አለን አልሐምዱሊላህ። በመጀመሪያ እድሉ ስለሰጣችሁኝ በጣም አመሰግናለሁ። በጣም ነው የምወዳችሁ። ከታችን ከላይ ያላችሁ ሁላችሁ መጨረቃ ፋሚሊ ወዳችኋለሁ። ሰላማችሁ ይዘልኝ። ሲቀጥል ደግሞ ዛሬ ማውራት የምፈልገው እኔ እንትን ነው ብሩክ ወንድማችንና ሃይሚ እህታችን ማለት ነው። ሃይሚ የሄደችበት መንገድ ዛሬ እኔ በጣም ደስ ብሎኛል። እናም ደግሞ ሆነች ቢኒያም ማለት ነው ቢኒና ሁለታቸው በውስጥ እያወሩ ነው የሚመጡት ማለት ነው። ቢኒ እዛ ጋር እያለ ያደረጋለው እያስመሰለ ነው፣ ከነ ብሩኬ ጋር ሆኖ እያስመሰለ ነው። በውስጥ እያወሩ ነው። ብቻዋ ደግሞ ብሩኬን ማግኘት የለባትም፣ ምክንያቱም ከጀርባዋ ሌላ ሴራ ጠንስሳ ስለምትመጣ ማለት ነው። ልጅቷ ሴረኛ ናት። ከዛ በፊት ብዙ ነገር አውርታለች። ተዘጋጅታ ነው ጠበቀችው። በሚሰራው ቪዲዮ በሁሉም እየተማረች በየቀኑ ሴራ እየጠነሰች እያደረች እየዋለች ስለሆነ ብቻውን ማግኘት የለበትም ብሩኬን ማለት ነው። ሃይሚ ግዴታ መኖር አለባት እንጂ ብቻውን እቺ ዲኤንኤው ራሱ አዲስ አበባ እንጂ ቡታጀራ እንዲሆን አንፈልግም ነው። ጭራሽ እኮ አበዛችው። ጸጉሩ ይዛ መምጣት ደግሞ የለባትም፣ ማንም አያምናትም። ምክንያቱም የልጁ አባት እኮ ቢኒም ላይሆን ይችላል፣ ከቢኒ ጋር ተነጋግረው ሊሆን ይችላል። የልጁ አባትና የልጁ ጸጉር ይዛ ልትመጣ ሊሆን ይችላል። ጸጉር ነው የምትፈልጉት ስላለች ብላለች ዛሬ። ቢኒን የሚያውቀው ነገር ሊኖር ይችላል። የልጅቷ አባት ጸጉሩና የልጁን ይዛ መጥታ ታስመረምር ፈልጋ ነው። እውነት ካለ ለምን አታወጣም? ለምን ለፊት አትንቀፈጠም? ለፊት እንደወጣች ማለት ነው። ጸጉሩን መምጣት የለበትም። አለ ሃይሜን ምንም ነገር እንዲደረግ አንፈልግም እኛ ማለት ነው። ብቻ ብዙ ማውራት አልችልም። በቃ ስለነሱ ብዙ ማውራት ስለማልችል ነው። ኦኬ ታለምሽ። አሰላሙ አለይኩም ክርስቲያን እህት ወንድሞቼ ደግሞ እንዴት ናችሁ? እንዴት አመሻችሁ? የኔ ወዶች እኔ አስተያየት መስጠት የምፈልገው ማለት ነው በተአምር ወላሂ ብዬ የምነግራችሁ ጭራሽ ቡታጅራ መሆን እንደሌለበት ዲኤንኤው ሲቀጥል ለምን ብቻውን ፈለገችው? ምን አስባለች? በጣም ነው የሚያመው የሚያናደው ማለት ነው። ስለዚህ ይሄ ዲኤንኤ ቀላል ነገር አይደለም። በቃ ማንኛውም ሰው ከጎኑም ያሉት ወንድሙም ናቲም እንዳላችሁት ወንድማችን እሱ የተሻለ ነውና አዲስ አበባ ነው መሆን ያለበት። በጭራሽ አምኖ ውቡዬ ብቻ እንደምሰማን እርግጠኛ ነኝ።
በጭራሽ እንዳታስበው። ምንም መለማመጥም አያስፈልግህም። እውነት አለህ አንተ። ምርጥ ፋሚሊዎች አሉ። እኔ እንጃ ለአንተ ቃል የለኝም። ማድረግ ያለበት አዲስ አበባ ነው። የፈለገ ቢሆን እሷንም መለማመጥ የለባትም። ሀቅ ካላት እውነት ካላት ቀጥታ አዲስ አበባ ነው መምጣት ያለባት። እዛ ሲጀምር እሷን መለማመጥም አያስፈልግም። ስለ ቢኒ ምናምን የሚባለው ነገር ደግሞ ስለ እሱ አይመለከተውም። እንደፈለጉ ያርጉት። እነሱ ያሰሩት ያቀዱት ነገር አለና ብቻ አላህ ከነሱ ጋር ይሁን። አላህ ይጠብቃቸው። እኔ እንጃ። አላህ ደስታቸውን በቅርቡ አላህ ያሰማን። እኛንም አላህ የእነሱን ደስታ አይተን የምንደሰት አላህ ያድርገን። ከታችም ከላይም እሱ ይጠብቃቸው ነው የምለው። የኔ ውድ እህቶች ስላስገባችሁኝ በጣም ነው የማመሰግነው። ሰላም ሰላም ጨረቃ ፋሚሊ እንዴት ናችሁ? ደህና ናችሁ? ከላይም ከታችም ሁላችሁም ደህና ናችሁ? እኔ የምሰጠው አስተያየት ምንድነው፣ ሲጀመር ዲኤንኤ ምርመራ ያለው አዲስ አበባ ነው እንጂ ክፍለ ሀገር የትኛው ክፍለ ሀገር ላይ የለም። አዲስ አበባና አዲስ አበባ ብቻ ነው ያለው። እሱም አዲስ አበባ የተጀመረው ከጊዜ በኋላ ነው እና ማንኛው ቦታ ምርመራ አይደረግም። ይሄ ትክክለኛ ምርመራ ከሆነ ማለት ነው። አዲስ አበባ ነው መሆን የሚችለው፣ አዲስ አበባ ነው። ክፍለ ሀገር ላይ አልተጀመረም እና ብሩኬ ደግሞ ብቻዋን ማግኘት የለበትም። የሆነ ያቀደችው እቅድ አለ። ይሄን አሁንም በውስጥ የምታወሩ ሰዎች ካላችሁ በኢንስታግራም በምንም አግኝታችሁ ፕሊስ ብትነግሩት፣ እውነት ብቻዋን እንዳያገኛት። ለምን ሃይምም እሱን ቅድም ስታየው ነበረ። ምናልባት አማራጭ ስታጣው ብቻህን አገኝ ምናምን ልትለው ትችላለች። ስለዚህ በምንም እንዳይታለል አደራችሁ፣ በውስጥ የምታወሩ ሰዎች ካላችሁ እና ብቻዋን እንዳያገኛት። ይሄንን ምርመራ ትክክለኛው አዲስ አበባ ነው ያለው። ማንም ጠይቁ፣ የትኛው ክፍለ ሀገር ምርመራ አልተጀመረም። አዲስ አበባና አዲስ አበባ ብቻ ነው የተጀመረው እና ይሄን ማድረግ የምትፈልገው ከሆነ ደግሞ እሷ ነች ኮንፊደንስ ኖራት እንደ ምርመራ ማስደረግ ያለባት እንጂ እሱ አይደለም ወጥቶ እናስመርምር ማለት ያለበት። እና እሱ ብዙ መለማመጥም የለበትም መታገስም የለበትም። ነገ ለመጨረሻና ለአንድና ለመጨረሻ ይጠይቃት። እምቢ ካለች ወደ አዲስ አበባ መመለስ አለበት። እና ፕሌስ ሁላችሁም እግዚአብሔር ያክብራችሁ። ስላስገባችሁኝ አመሰግናለሁ። በውስጥ የምታወሩ ሰዎች ካላችሁ አደራችሁ ይሄን ልል ነው። አመሰግናለሁ። እሺ እኔ ወዲ በጣም እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ አላህ እንኳን ለዚህ ሰዓት አደረሰን አልሐምዱሊላህ። እኔ የምለው ሃይሚዬ ብሩክ በቃ በዚህ ቀጥይ፣ ጥንካሬሽ በጣም ደስ ብሎኛል። አላህ ይጨምርልሽ። እናም ደግሞ አሁን እሷ የሆነ ሴራ ባታስርለት ሴትዮዋ መታ ነው እና አዲስ አበባ መሆን አለበት። እስኪ እናንተ ስታስቡስ ቢሆን ትላንትና እንደዛ ከትላንት ወዳ እንደዛ ይምጣ ብለ ጨፍራ መልሳ ደግሞ እንዴት ነው ዛሬ ብቻዋን የመጣችው? እሱን ልታጨልል ፈልጋ ነው እንጂ መቼም ቢሆን አይጨልልም። ኢንሻአላህ እኛ አለን ከጎን። ደግሞ እውነት መቼም ቢሆን እውነት ናት እና እኛ አሁንም ቢሆን አዲስ አበባ ይሆን ብቻውን ደግሞ ምርጫው ሲያጣ ፍፄ ብቻ ሆኖ እንኳን ቢሄድ አንተም ብቻ ይፈልጋለሁ የምትለው ነገር እኛ መንቃት አለብን። ለምንድን ነው ምክንያቱስ? እንዴት ልታረግ? የሆነ ቪዲዮ ልታዩ ትችላላችሁ። እንትና በምሰራው ማለት ነው ምንድነው ያደረገችው ዛሬ ተበቀለችበት። ያን ቪዲዮ እርግጠኛ ነኝ ታያላችሁ ብዬ አስባለሁ። ገባችሁ? እና እንደዛም ሊሆን ይችላል። እኛ አሪቀን ማሰብ አለብን። ምን ይመጣብናል? ስለምንወዳቸው ስለምንሳሳቸው ማለት ነው። በጣም ከልክ በላይ ስለምንወዳቸው። በስደት ላይ ደግሞ እኛ የምንደሰተውም እነሱ ሲደሰቱ ነው፣ ሲከፉም እኛም እንከፋለን። ስለዚህ አሁንም ቢሆን አዲስ አበባ ይሁን እንላለን እና ስላስገባችሁም ስላዳመጣችሁም ከልብ ሹክራን እላለሁ። ደግሞ ስለሰጣችሁ እንዴት ዋላችሁ? እንዴት አመሻችሁልኝ? እኔ ውዶቼ ሰላም ናችሁ?